ዳኒዬ ወንድሜ የኔ ነብር አንበሳው እንኳን ደስ አለ። እንግዲህ እንደመሰለኝ ከሆነ በግምት አይደለም እናወራው ልገምት ይመስለኛል። አይ ቲንክ የሆነ ነገር ልክ እንደ ጽጌ የሆነች ስራ ነገር የጀመረ ይመስለኛል እንጂ እዚህ ጋር ዳኒ እንደምታውቁት ነው። ጠዋት ላይ ፎቶ ፖስት የሚያደርገው ሌላ ቪዲዮ ሌላ ነው። ባለፈው ካያችሁ እንደዚህ አይነት ነገር ፖስት አድርጎ መጨረሻ ላይ ሀብል ይሰጣት ለጽጌ እና በነገራችሁ ላይ በህይወቴ ከምፈልገው ነገር ምን እንደሆነ ታውቃላችሁ? ሶሻል ሚዲያ ላይ ካሉ ሰዎች በጣም ብዙ ሰዎችን እፈልጋለሁ እንዲጋቡ ምናምን። ጽጌና ዳኒ በጣም ብዙ ረዥም ጊዜ ነበር የምፈልገው ከልጅነታቸው ጀምሮ ነው እያየኋቸው የመጣሁትና ታውቁ ከሆነ በጣም ብዙ እንትኖችን አሳልፈው ነው ዛሬ ላይ የሰው ልጅ ትልቅ ደረጃ ላይ ደርሶ ስነ ታድሎ ምናምን እንላለን። ግን የማይፈነቀል ድንጋይ ፈንቅለዋል። ብዙ የማይለቀስ እንባዎችን አልቅሰዋል እና በጣም ደግሞ ጎበዝ ናቸው። ሲጣሉ እንኳን ወደ ፐብሊክ ላይ ይዘው አይመጡ፣ እዛው ራሳቸው ነው የሚጨርሱት። እና እንደነሱ በቃ ሁሉም ስማርት መሆን አለበት ብዬ አስባለሁ። ሁለታቸውም ዳኒም ጽጌም ባለፈው እንኳን በከባዱ ተጣልተው ዳኒ ጋር ለምንድነው ማሰሪው ስትባል ጽጌ ምንም ማውራት አልፈልግም ዳኒም ሲጠይቅ እንደዛ ነበር የሚለውና የሶሻል ሚዲያ ነገር በደንብ አድርጎ የገባቸው ንጹህ ሰዎች ናቸው። ባይዘው ወይ ማለት ነው። ዳኒ ያው ባለፈው ቃለ መጠይቅ ላይ ነግሬያቸዋለሁ፣ አውርቻለሁ። ስለዛ ብዙ ቲክታከሮች እንዴት መስራት እንዳለባቸው፣ ዩቲዩበሮችም እንዴት ማድረግ እንዳለባቸው እየተናገረ ነበር። ማንም ያላወጣው ሚስጥር አውጥቶ ዘርግፎታልና ዳኒዬ አክባሪ ነኝ። በጣም ነው የምወደው። በነገራችሁ ላይ ጽጌን በጣም ነው የምወዳት፣ ዳኒን በጣም ነው የምወዳቸው። ሁለታቸው አንድ ላይ ቢሆኑ ፈጣሪ ወይ እንደው አደራ ዳኒንም ለሌላ ሴት ጽጌንም ሌላ ወንድ እንዳሰጣት ይሁን እየነገርኩ ነው። ማርያምን እንደ ቅዱስ ገብርኤል አባቴ ያጣምራቸው። እንደ አንድ ቤቱ ነው ለምን ባልና ሚስቶች ነው ማየት ነው የምፈልገው ማለት ነውና ብቻ ዳኒዬ ኮንግራ። ያው እንግዲህ ጽጌንም ልታገባትም ከሆነ የሆነ ድርጅት ከፍተም ይኸው ልጆቹ መጫው ጀመሩ። ፈጣሪ ትዕግስቱን ስጠኝና በጣም ነው ደስ የሚለው። እንግዲህ አብርሽ ወንድማችንም ተገኝቷል እዚህ ጋር እንደምታዩት፣ ሌሎቹም አሉ። አብርሽ ባይዘው በጣም ለሁሉ ደስታ መገኘት የሚችል ልጅ፣ ሁሉ ደስ ሲለው ደስ የሚለው ብቻ ለሰው ልጅ እድገት የማይጠራጠር የማይደራደር ነውና አብርሽን በጣም ነው የማከብረው። እንደማይ ብቻ እንደው ከሩቲ ጋር ሰላም ፍጠሩ እንጂ ሌላው ሌላ ነው። ብቻ ግን በጣም ደስ የሚል ቀን እንደሆነ አልጠራጠርም። ዳኒ ቤት ግቡ፣ ላይክ አድርጉ። እንዲሁም ደግሞ ያው ኮሜንትም ጻፉ፣ ገምቱም ሆነ ጥሩ ምኞታችሁን ግለጹለት። እኔ ለመመሰላችሁ የሆነ ድርጅት ማን ነው የሆነ ስራ ጀምሮ ያልኳችሁ ዳኒ ሮያል ምናምን የሚል ከጀርባ ተጽፎ ስላየሁት ሾ ምናልባት ጽጌ ሮያል ተብሎ ዲዛይን እንደተከፈተው እንደዛ አይነት ነገር እንደሚሆን አልጠራጠርምና ሁላችሁም ገብታችሁ ላይክ አድርጉለት እና ይመቸኛል። ይመቸው ብቻ ትላላችሁና ሁላችሁም እዚህ በደስታው ስለተገናኛችሁ እናመሰግናለን ትላላችሁ። ብቻ ቪዲዮ እስኪለቀቅ እንጠብቃለን። ምን አይነት ቪዲዮ እንደሆነ ባናቅም ማለት ነው ቤተሰብ እና ሁላችሁም አጨብጭቡ። አሸ ወይና አሸ ወይና ይዟት በረረ እያላችሁን ኮምቱ። ለማንኛውም በጣም ወዳችኋለሁ፣ አከብራችኋለሁ። ይሄን ልነግራችሁ ነው ሩጭ የመጣው። ሴትዬም ተነስታለች። መልካም ቆይታ ባይ